ሰላም እንደሰነበታችሁ የኦምኒያ ዜና ቤተሰቦች። በጎንደር ከተማ ምንድነው የተከሰተው? በዩኒቨርሲቲ ውስጥ የተሰማው ፍንዳታ እስከየት ነው? ምንስ ተፈጠረ? ሙሉ ዜናውን ይዘንላችኋል። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በዚህ ፍንዳታ የሰው ሕይወት ጠፍቷል። ብዙዎች አሁንም አለመረጋጋቶች አሉ እያሉ ነው። ሙሉ ዜናና ሙሉ ዝርዝር ዜናውን ይዘንላችሁ ቀርበናል። ከውስጥ ያገኘነው መረጃም አለ፣ እሱንም እናደርሳችኋለን። በድጋሚ የኦምኒያ ዜናን ሰብስክራይብ በማድረግ ቤተሰብ መሆኖትን እንዳይረሱ። በፍንዳታው የተማሪዎች ሕይወት አልፏል፣ ጉዳትም ደርሷል። መጀመሪያ ላይ የሆነ የሮኬት አይነት ድምጽ ነው የተሰማን። ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገን። ይህ የአንድ ተማሪ ቃል ነው። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትላንት ምሽት የአርሰናልና ፒኤስጂ ቻምፒዮንስ ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተ ፍንዳታ የተማሪዎች ሕይወት ማለፉን፣ ጉዳት መድረሱን የዩኒቨርሲቲው ተማሪዎች ገልጸዋል። ተማሪዎቹ ፍንዳታው ቦምብ ነው ሲሉ የገለጹ ሲሆን ዲኤስቲቪ ውስጥ ጭንቅንቅ ብሎ ስለነበር ከቦምብ በተጨማሪ ተረጋግጦ የተጎዳም አለ። ትክክለኛው ጉዳት ምን ያህል እንደሆነ ማወቅ አልቻልንም ብለዋል። አደጋው ስለተከሰተበት ሰዓትም ሲያስረዱ የአርሰናል ጨዋታ የመጀመሪያው 45 ደቂቃ ሊያልፍ ጥቂት ደቂቃ ሲቀረው ነው ፍንዳታውን የሰማነው ሲሉ ተናግረዋል። አንድ ስሙ እንዲጠቀስ ያልፈለገ የጤና ሳይንስ ተማሪ አሁን ላይ በካምፓሱ ፖሊሶች ገብተው የፍንዳታውን መንስኤ እያጣሩ ነው ያለ ሲሆን አሁን ካምፓሱ ሰላም ነው፣ ግን ከዚህ በፊት ከነበረ ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ የሞቱ ልጆችን አስክሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ የሐዘን ድባብ አለ፣ ግን ተረጋግቷል ብሏል። ስለ ምሽቱም አውርቷል። በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ሞተዋል። ጠዋት የአስክሬን ሽኝትም አድርገናል። አሁንም ቢሆን ሌላ የሞተ ተማሪ ይኖራል። ማታ ጉዳት ከደረሰባቸው ውስጥ በርካቶች በአምቡላንስ ወደ ጤና ተቋማት ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲልም አክሏል። አብዛኛዎቹ ጉዳት የደረሰባቸው ተማሪዎች በካምፓስ ውስጥ በሚገኝ ሆስፒታል የሕክምና እርዳታም የተደረገላቸው መሆኑን ተጠቁሟል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኜ እያየሁ ነበር ያለን አንድ ተማሪ ደግሞ የመጀመሪያው የጨዋታ ሰዓት አልቆ ለእረፍት ልንወጣ ስንል ነው ፍንዳታው የተከሰተው ሲል ገልጿል። በጣም ትልቅ አዳራሽ ነው ኳስ የምናይበት፣ ግን በጣም ነው ሰው ሞልቶት የተጨናነቀው። መግቢያም መውጫም የለውም ነበር። እያየን የነበረው በፕሮጀክተርና በቴሌቪዥን ነበር ሲልም ገልጿል። መጀመሪያ ላይ የሆነ የሮኬት አይነት ድምጽ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገን። ከፊታችን ብረት ስለነበር በድንጋይ መተውት ነው ብለን ነበር ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪ ነበር። እየተረጋገጥን በድንጋጤ ወጣን ሲልም አስረድቷል። ውጪ ከወጣን በኋላ ብዙ ተማሪ መመታቱንም አየን። እኔም መጀመሪያ ደህና ነበርኩ። ከወጣው በኋላ እግሬን ሳይ ተመትቻለሁ። ምን እንደፈነዳ እንኳን አላወቅኩም። እኔ ያየሁት የሞቱ 2 ናቸው፣ ሌላም አላየሁም፣ ግን ለሞት የሚያሰጋቸውም አሉ ሲል አክሏል። 2ቱንም እግሬን የተመታሁት። እስካሁን እግሬ ላይ የገባው የፍንዳታው ጥርጣሬ አልወጣልኝም፣ ግንባሬንም ተመትቻለሁ ሲል በሰዓቱ የተፈጠረውን ገልጿል። የትላንት ምሽቱ ፍንዳታ ለዩኒቨርሲቲው ቅርበት ያላቸው የከተማው ነዋሪው ለዚህ ዜና እንደገለጹት ተማሪዎች መጎዳታቸውንና ሕይወታቸውን ያለፉ ተማሪዎች መኖራቸውንም ገልጸዋል። የሞቱት ተማሪዎች ቁጥር 3 እንደሆነና 3 ሌሎች ተማሪዎች ከባድ አደጋ እንደደረሰባቸው ከ30 ያላነሱ ቀላል ጉዳት መድረሱም እኚህ ቅርበት ያላቸው ሰው ነግረውናል። ስማቸው እንዳይገለጽ የፈለጉ ሌላኛው የጎንደር ነዋሪም በዩኒቨርሲቲ የምትማር አንድ ልጅ አለች፣ ብዙ ተማሪ መጎዳቱን ገልጻልኛለች። እኛም መረጃውን ሰምተን ምን ያህል ተማሪዎች እንደተጎዱና ስለ ፍንዳታው አይነት ግን አላወቅንም ሲሉ ገልጸዋል። ጉዳቱንና ሁኔታውን በተመለከተ የተማሪዎች ህብረት አመራሮች እንዲህ ብለዋል። የቦምብ ፍንዳታ መከሰቱን፣ የተማሪ ሕይወት ማለፉን አረጋግጠዋል። ፍንዳታው በቦምብ ነው የተከሰተው። ተማሪዎች የዲኤስቲቪ ኳስ ጨዋታ የተከታተሉ ባሉበት ሰዓት ነው የተከሰተው ሲል ገልጿል። የተጎዱ ተማሪዎችን በተመለከተ ጥያቄ ቀረበላቸው አመራሮች የተጎዱ ተማሪዎች የሕክምና ክትትል እያደረጉ ነው ያሉት። በርካታ ተማሪዎች ነበር የተጎዱት፣ ግን የተወሰኑ ተማሪዎች ናቸው። ውስጡ ያሉ ተማሪዎች ሙሉ አልተጎዱም ሲሉም አክለዋል። ሕይወታቸው ያለፉ ተማሪዎች ስለመኖራቸው ጥያቄ የቀረበላቸው የተማሪዎች ህብረት አባላት 2 ተማሪዎች ለሕክምና ከገቡ በኋላ ሕይወታቸው አልፏል። ሆስፒታል ከገቡ በኋላ ነው ሕይወታቸው ያለፈው ብለዋል። የተማሪዎች አስክሬንም ለቤተሰቦቻቸው መላኩን አክለው ገልጸዋል። በልዩ ዜና ዘገባችን መሰረት ኦምኒያ ዜና ከጎንደር ዩኒቨርሲቲ ባጣራችው መሰረት ከአንድ ጤና ባለሙያ ያገኘነው መረጃ እንዲህ ይለናል። አድማጮቻችን ቻናላችንን ሰብስክራይብ ካላደረጉ አሁኑን ሰብስክራይብ አድርገው አብረውን ይጓዙ። አንድ ተማሪ ድንገተኛ ክፍል እንደደረሰ ሕይወቱ አልፏል።
ሁለቱ ደግሞ የኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ያለፈው። የጤና ባለሙያው መረጃ በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሰናልና ፒኤስጂ ቻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበረበት ወቅት በተከሰተው ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲ ሆስፒታል መምጣታቸውንና የሞቱ ተማሪዎች እንዳሉ አንድ ስማቸው እንዲጠቀስ ያልፈቀዱ የጤና ባለሙያ ለዜናችን አረጋግጠዋል። በዩኒቨርሲቲው ሆስፒታል እንደሚሰሩ የገለጹልን እኚሁ የጤና ባለሙያ ፍንዳታው የተከሰተው ትናንት ምሽት 2 ሰዓት ተኩል ገደማ መሆኑን ገልጸውልናል። ማን እንደጣለው አይታወቅም። ቦምብ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው የመጡት። የሞቱም አሉ መባሉም እውነት ነው ሲሉ ተናግረዋል። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው የሞቱት። 3 ተማሪዎች ናቸው የሞቱት ሲሉ ለኛ ዜና ጣቢያ ገልጸዋል። የተጎዱ ተማሪዎች ስንት ናቸው ያልናቸው ባለሙያው የተጎዱት በርከት ያሉ ተማሪዎች ናቸው፣ ቁጥሩን በትክክል አልታወቅም፣ ግን በርከት ያሉ ተጎጂ ተማሪዎች ናቸው የመጡት ብለዋል። ተማሪዎች የተጎጂዎችን ቁጥር 20 አድርሰዋል። በርከት ያሉ ሲባል 20 ይሆናሉ ስንላቸው ይሆናሉ፣ አዎ እንደዛ ይሆናሉ ሲል መልሰዋል። ፍንዳታው የቦምብ መሆኑ እንደታወቀ ስንል ለጠየቅናቸው ጥያቄ ከጉዳቱ አንጻር ፍንጥርጣሪዎቹ ቁስል ላይ ስለተገኙ ነው ብለዋል። ስለ ጉዳዩ አንዳንድ የዜና ባለሙያዎችና አንዳንድ የመረጃ ምንጮቻችን እንደገለጹልን አሁን በዚህ ሰዓት የደረሰው ይሄ የቦምብ ፍንዳታ አሁን ካለው ነባራዊ ሁኔታ አንጻር አስጊ ነውም ሲሉ አክለው ገልጸዋል። ኦምኒያ ዜናን ሰብስክራይብ በማድረግ አዲስ ዜናዎች ካሉ የምናደርሳችሁ ይሆናል። ስለ ዜናው አብረን ስለቆየን እናንተም አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ እና የደውል ምልክቷን በመንካት ለቀጣይ ዜናችን አበረታቱን እንላለን። እንወዳችኋለን፣ እናመሰግናለን፣ እናከብራችኋለን።